ሰላም እንዴት ናችሁ? የቻናላችን ተከታታዮች ዛሬ የማቀርብላችሁ መረጃ ወርቃማ ቅመም ተብሎ ስለሚጠራው እርድ ሲሆን በክሊኒካዊ ሙከራዎች በእንስሳት ላይ በተደረጉ የምርምር ስራዎችና በቤተ ሙከራ ጥናቶች ተፈትሾ በጤናችን ላይ ከፍተኛ ተጽዕኖ እንዳለ የተረጋገጠውን መረጃ ይሆናል። በዚህ ቪዲዮ ውስጥ እርድን የዕለት ተዕለት ልማዶ ሲያደርጉት በሰውነቱ ላይ በትክክል ምን እንደሚፈጠር፣ በውስጡ ያሉት ልዩ ተፈጥሯዊ ንቁዶች እንዴት እንደሚሰሩና ጥናቶች ስለ እርድ የጤና ጥቅም ይፋ ያደረጉትን አስገራሚ መረጃ እናያለን። ስለዚህ መረጃውን እስከ መጨረሻው ድረስ እንዲከታተሉ እየጋበዝኩ ቪዲዮውን ሲመለከቱ ላይክ፣ ሼር እና አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። የእርድ 15 ዋና ዋና የጤና ጥቅሞች። አንድ ጸረ ብግነት ኃይል አለው። ስለ እርድ ከተገኙት እጅግ አስደናቂ ግኝቶች አንዱ ከአርትራይተስ፣ ከስኳር በሽታ፣ ከልብ ህመምና ከካንሰር ጋር ግንኙነት ያለውን ስር የሰደደ ብግነትን የመከላከል ችሎታ አለው። እዚህ ላይ ዋናው ተዋናይ ሞለኪውል ከርኪሚን የተባለው ነው። ይህ ፖሊፎኖል በሰዎች ላይ በተደረጉ በርካታ ክሊኒካዊ ሙከራዎች እንደ ሲአርፒ፣ ቲኤንኤፍ አልፋ እና አይኤል6 ያሉ የሰውነት መቆጣት ጠቋሚዎችን በከፍተኛ ሁኔታ እንደሚቀንስ ተረጋግጧል። ከዚህም በላይ የላቦራቶሪ ጥናቶችና የእንስሳት ምርምሮች እንደሚያረጋግጡት ከርኩሚን የሰውነት መቆጣትን የሚያባብሰው ኤንኤፍኬቢ የተባለውን ተግባሩን ይገድባል። በዚህ ምክንያት በየቀኑ እርድን መውሰድ ሰውነትን በተፈጥሯዊ እና ደህንነቱ በተጠበቀ መንገድ ጤናማና ዝቅተኛ የመቆጣት ደረጃ ላይ እንዲሆን ይረዳል። ሁለት ጠንካራ ጸረ ተዋሲያን ባህሪ አለው። እርድ አስደናቂ የሆነ ረቂቅ ተዋሲያን የመወጋት አቅም ያሳያል። እንደ ክርኩሚን፣ ቲመሮን፣ ዝንጂቤሪን እና ፊላይንድሬን ያሉ ውህዶች ጎጂ ባክቴሪያዎችን፣ ፈንገሶችና አንዳንድ ቫይረሶችን ለመግደል በጋራ ይሰራሉ። የላቦራቶሪ ሙከራዎች እንደ ስታፋይሎኮኮሳውረስ፣ ኢኮላይ እና ካኒዳ አልቢካንስ ባሉ ተዋሲያን ላይ ጠንካራ ተጽዕኖ እንዳለው ያሳያሉ። የእንስሳት ጥናቶች ደግሞ የተሻሻለ የበሽታ መከላከል ምላሽንና የኢንፌክሽን ክብደት እንደሚቀንስ ያረጋግጣሉ። ይህ እርድ ለምን ለመተንፈሻ አካላት ኢንፌክሽኖች፣ ለቆዳ ችግሮችና ለምግብ መፈጨት መዛባት ጥቅም ላይ ይውል እንደነበር ዘመናዊ ሳይንስ ባህላዊ አጠቃቀሞችን እያረጋገጠ ነው። 3 ካንሰርን የመከላከል አቅም አለው። እርድ ጠንካራ የጸረ ካንሰር ባህሪያትን ያሳያል። ይህም በካንሰር ሕክምና ምርምር ውስጥ በስፋት ከሚጠኑት የተፈጥሮ ውህዶች አንዱ ያደርገዋል። የላቦራቶሪ ጥናቶች እንደሚያሳዩት ከርኩሚን የካንሰር ህዋሳትን እድገት ይገታል፣ እጢዎች የደም ቧንቧ እንዳይፈጥሩ ይከላከላል፣ እንዲሁም አፖፕቶሲስ ወይም ፕሮግራም የተደረገ የካንሰር ህዋሳት ሞት እንዲፈጠር ያደርጋል። የእንስሳት ጥናቶች እነዚህን ግኝቶች የሚደግፉት በጡት፣ በአንጀት፣ በሳምባና በፕሮስቴት ካንሰር ሞዴሎች ነው። በተጨማሪም በሰው ላይ የተሰሩ ክሊኒካዊ ሙከራዎች እንደሚያመለክቱት ከርኩሚን በአንጀት ውስጥ ያሉ ቅድመ ካንሰር ቁስሎችን ይቀንሳል። ይህም እውነተኛ የህክምና አቅም እንዳለው ያሳያል። 4 የጉበት ጤናን ለመጠበቅ ይረዳል። በየቀኑ እርድን መመገብ የጉበትን ጤና ለመጠበቅ ከፍተኛ ጥቅም አለው። ጥናቶች እንደሚያሳዩት ከርኩሚን መርዛማ ነገሮችን የሚያጸዱ ኢንዛይሞችን ያሳድጋል፣ የስብ ክምችትን ይቀንሳል፣ እንዲሁም የጉበት ሴሎችን ከአልኮል ከኬሚካሎች እና ከመድኃኒቶች ይከላከላል። በርካታ የእንስሳት ጥናቶች የጉበት ፋይብሮሲስ እና የጉበት ስብ በሽታ መከላከልን ያሳያሉ። በሰዎች ላይ የተደረጉ ክሊኒካዊ ሙከራዎች የአልኮል ተጽዕኖ በሌለበት የጉበት ስብ በሽታ ታካሚዎች ላይ እንደ ኤኤልቲ እና ኤስቲ ባሉ የጉበት ኢንዛይሞች ላይ ከፍተኛ መሻሻሎችን ያሳያሉ። እንደ ከርኩሚንና አርቱሜርን ያሉ ቁልፍ ውህዶች በእነዚህ የመከላከያ ሂደቶች ውስጥ ወሳኝ ሚና ይጫወታሉ። 5 የልብ ጤናን ለመጠበቅ ይረዳል። እርድ የልብ ጤናን በከፍተኛ ሁኔታ ይደግፋል። በሰዎች ላይ የተደረጉ ክሊኒካዊ ሙከራዎች እንደሚያሳዩት ከርኩሚን የደም ስሮች የመለጠጥና የመስፋት ችሎታን ያሻሽላል። በዚህም የደም ግፊትና የልብ በሽታን አደጋን ይቀንሳል። በተጨማሪም በሰው ላይ የተሰሩ ጥናቶች እንደሚጠቁሙት የኮሌስትሮልና የደም ግፊት መጠን መቀነስን ያሳያሉ። የእንስሳት ጥናቶች እንደሚያመለክቱት ከርኩሚን የልብ ህብረ ህዋሳትን ከደም እጥረትና ከኦክሳይድ ጉዳት እንደሚከላከል ያሳያሉ። ይህም በልብ ድካም ወቅት ወሳኝ ነው። እንደ ከርኩሚን፣ ሳይክሎከርኩሚን እና ቱሜሪን ያሉ የተፈጥሯዊ ውህዶች ለዚህ ተግባር ወሳኝ ናቸው። 6 የደም ስኳርን ለመቆጣጠር ይረዳል። እርድ የደም ስኳርን ለማረጋጋት ይረዳል። በሰዎች ላይ የተደረጉ በርካታ ክሊኒካዊ ሙከራዎች እንደሚያመለክቱት በኢንሱሊን ተግባር ላይ ከፍተኛ መሻሻሎችንና የደም ግሉኮስ መቀነስን ያሳያሉ። በተመሳሳይ የእንስሳት ሞዴሎች ላይ የተሻሻለ የጣፊያ ቢሴል ተግባርንና የተሻሻለ የግሉኮስ ተቀባይነትን ያሳያሉ። እንደ ከርኩሚን እና ቴትራሃይድሮከርኩሚን ያሉ ውህዶች ጤናማ የደም ስኳር ሚዛንን ለመደገፍ ውጤታማ ናቸው። 7 የአርትራይተስ ወይም የመገጣጠሚያ ብግነትን ለመከላከል ይረዳል። የመገጣጠሚያ ህመም ካለበው እርድ ካሉት ምርጥ የተፈጥሮ መድኃኒቶች አንዱ ነው። ባለው ጸረ ብግነትና አንቲኦክሲዳንት ባህሪያት ምክንያት ከርኩሚን በክሊኒካዊ ሙከራዎች ውስጥ የጉበት አርትራይተስን ለማከም የህመም ማስታገሻ እንደሆነው አይቡፕሮፊን ውጤታማ እንደሆነ፣ ነገር ግን ትንሽ የጎንዮሽ ጉዳቶች እንዳሉት ተረጋግጧል። በተጨማሪም የእንስሳት ጥናቶች የካርትሬጅ ወይም የአጥንት መገጣጠሚያ ስስ ህብረ ሕዋስ መፈራረስንና የመገጣጠሚያ እብጠት መቀነስን ያሳያሉ።
ይህ የአርተራይተስ መከላከያ ውጤት በዋነኛነት የሚመራው በኩርኩሚንና እንደ ቱሜሮን ባሉ ውህዶች ነው። 8 ኃይለኛ የአንቲኦክሲዳንት ባህሪ አለው። እርድ ለእርጅናና ለከባድ በሽቶች ዋና መንስኤ የሆነውን የኦክሲዴቲቭ ውጥረትን ይዋጋል። የላቦራቶሪ ጥናቶች እንደሚያሳዩት ከርኩሚን ጎጂ የሆኑ ሪአክቲቭ ኦክሲጅን ስፔሽስ የተባሉትን ያጠፋል። በሰው ላይ የተሰሩ ጥናቶች እንደ ሱፐር ኦክሳይድ ዴስሙቴዝ እና ካታሌዝ ያሉ የአንቲኦክሲዳንት ኢንዛይሞችን መጨመራቸውን ያሳያሉ። ይህ ማለት እርድ በሁለቱም በኩል ይሰራል። ጎጂ ኦክሳይዶችን ይቀንሳል፣ በተመሳሳይ ጊዜ ደግሞ የእርስዎን የተፈጥሮ መከላከያ ስርዓቶች ያሳድጋል። 9 የአንጎልና የኩላሊት ጤናን ለመጠበቅ ያገለግላል። በየቀኑ እርድን መውሰድ በሰውነት ውስጥ ያሉ በጣም አስፈላጊ የአካል ክፍሎችን ይከላከላል። የሰውና እንስሳት ጥናቶች እንደሚያሳዩት እርድ የአሚሎይድ ፕሎኪ ወይም በአንጎል ውስጥ ከነርቭ ሴሎች ውጭ የሚከማች ያልተለመደ የፕሮቲን ክምችትን አፈጣጠርን በመግታት እና የአንጎል መቆጣትን በመቀነስ የአልዛይመር በሽታን የመከላከል አቅም አለው። በተመሳሳይ በኩላሊት ላይ የተሰሩ ጥናቶች ኩላሊትን ከሚጎዱ መርዛማ ንጥረ ነገሮች እንደሚከላከል ያሳያሉ። እንደ ከርኩሚንና አርሱሜሮን ያሉ ውህዶች በእነዚህ የመከላከል ክፍሎች ጥበቃ ውስጥ ወሳኝ ሚና ይጫወታሉ። 10 ድብታን ወይም ዲፕሬሽን ለመቀነስ ይረዳል። እርድ አካላዊ ጤንነትን ብቻ ሳይሆን የአእምሮ ደህንነትን ለማሻሻል ይረዳል። በርካታ ክሊኒካዊ ሙከራዎች እንደሚያሳዩት ከርኩሚን ሴሮቶኒንና ዶፓሚንን ይጨምራል። ይህም ቀላልና መካከለኛ ለሆነ ድብታ ልክ እንደ ጸረ ድብታ መድኃኒቶች ይሰራል። ነገር ግን ተመሳሳይ የጎንዮሽ ጉዳቶች የሉትም። የእንስሳት ጥናቶች እነዚህን ግኝቶች ይደግፋሉ። ይህም በአንጎል ራስ ውስጥ የነርቭ ሴሎች እድገት መጨመርንና የሰውነት መቆጣት መቀነስን ያሳያሉ። 11 ቁስልን ማገገምን ያፋጥናል። እርድ እንደ ተፈጥሯዊ ቁስል ፈዋሽ ሆኖ ያገለግላል። የላቦራቶሪና የእንስሳት ጥናቶች እንደሚያሳዩት የኮላጅን ምርትን ይጨምራል፣ የህብረ ሕዋስ ጥገናን ያፋጥናል፣ እንዲሁም የተዋሲያን ጉዳትን ይቀንሳል። በባህላዊ መንገድ እርድ ለቃጠሎ፣ ለቁርጠትና ለቆዳ ኢንፌክሽኖች ጥቅም ላይ ይውል ነበር። ይህም ዘመናዊ ማስረጃዎች አሁን እነዚህን የረዥም ጊዜ ልምዶች ያረጋግጣሉ። 12 የምግብ መፈጨት ሂደትን ይደግፋል። እርድ የምግብ መፈጨት ተግባርን ያሻሽላል። ጥናቶች እንደሚያሳዩት እርድ የሐሞት ምርትን ያነቃቃል፣ የስብ ምርትን ያሻሽላል፣ እንዲሁም ጋዝንና የሆድ መነፋትን ይቀንሳል። በሰዎች ላይ የተደረጉ ክሊኒካዊ ሙከራዎች በምግብ አለመፈጨት ምልክቶች ላይ ከፍተኛ መሻሻሎችን አሳይቷል። የእንስሳት ጥናቶች ደግሞ የተሻሻለ የምግብ መፈጨት ኢንዛይም እንቅስቃሴን እንደሚረዳ ያረጋግጣሉ። 13 የዘረመል ለውጥን መጠን የመቀነስ ወይም የመከላከል ችሎታ ወይም አንቲሚታጀኒክ ባህሪ አለው። እርድ ዲኤንኤ ላይ ጉዳት እንዳይደርስ ይከላከላል። በተጨማሪም ሴሎችን በዘረመል ደረጃ ለመጠበቅ ይረዳል። የላቦራቶሪና የእንስሳት ጥናቶች ጠንካራ የጸረ ሙታጀኒክ ውጤቶችን ያሳያሉ። ይህም ማለት ከርኩሚን መርዛማ ነገሮች በኬሚካሎችና በጨረር ምክንያት የሚመጣን የዲኤንኤ ጉዳት ለመከላከል ይረዳል ማለት ነው። ይህ ተጽዕኖ ለካንሰር መከላከያ አቅሙም አስተዋጽኦ ሊያደርግ ይችላል። 14 የጨጓራ ቁስለትን ይከላከላል። እርድ ለጨጓራ ሽፋን ጤንነት ጠቃሚ ነው። የእንስሳት ጥናቶች እንደሚያሳዩት ከርኩሚን የጨጓራ መቆጣት ይቀንሳል፣ እንዲሁም ጨጓራን ከቁስለት ይከላከላል። በሰው ላይ የተሰሩ ጥናቶች የቁስለት ምልክቶች መሻሻልንና አብዛኛው የጨጓራ ቁስለት አምጪ የሆነውን ኤች ፓይሎሪ ባክቴሪያ ለመከላከል ጠቃሚ መሆኑን ያመለክታሉ። 15 የመተንፈሻ አካላት ጤናን ለመጠበቅ ይረዳል። እርድ የሳምባና የአየር ቧንቧ ጤናን ይደግፋል። የእንስሳት ምርምር በአስምና በብሮንካይትስ ሞዴሎች ውስጥ የአየር ቧንቧ መቆጣት መቀነስን ያሳያል። በሰዎች ላይ የተደረጉ ክሊኒካዊ ምልከታዎች ደግሞ እርድ ከመደበኛ ሕክምና ጎን ለጎን ጥቅም ላይ ሲውል መተንፈሻ አካል ምልክቶች መሻሻልን አሳይቷል። በየጠዋቱ አንድ የሻይ ማንኪያ እርድ ብቻ በመመገብ በሰውነቱ ውስጥ ያሉትን ሁሉንም ስርዓቶች በጥልቅ ይደግፋል። በውስጡ ያሉት ተፈጥሯዊ ውህዶች በተለይም ከርኩሚን በጣም ኃይለኛ ከመሆኑ የተነሳ በዓለም ዙሪያ ያሉ ተመራማሪዎች ይህን ወርቃማ ቅመም ስላለው የሕክምና አቅም ማጥናታቸው ቀጥለዋል። የእርድ አወሳሰድ እንደምናክመው የጤና ችግር አይነት ሊለያይ ቢችልም የዓለም ጤና ድርጅት ለእርድ ዱቄት ወጥ የሆነ መጠን መመሪያ አላወጣም። ይሁን እንጂ በእርድ ውስጥ ለሚገኘው ከርኩሚን ለተሰኘው ንጥረ ነገር ግን ተቀባይነት ያለው ገደብ አስቀምጧል። ይህም ለእያንዳንዱ 1 ኪሎ ግራም የሰውነት ክብደት እስከ 3 ሚሊ ግራም በየቀኑ መውሰድ ይመከራል። ምርጥ የሆነ የሰውነት አቀባበል ወይም አብዞርቤሽን ለማግኘት ሁልጊዜ እርድን ከቁንዶ በርበሬ ጋር ያዋሃዱት። ቁንዶ በርበሬ በውስጡ ፒፐሪን ስላለው የእርዱን ጥቅም እስከ 20 እጥፍ ለመጨመር ይረዳል። እንዲሁም ለተሻለ ውጤት ከወይራ ዘይት ወይም ወተት ጋር አንድ ላይ ይውሰዱት። ለዛሬ የነበረን መረጃ በዚህ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ሕይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልብ ይመኛለሁ። በሌላ አዲስ መረጃ እስከምንገናኝ ቸር እንሰንብት።